በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሐዋርያው ለቅዱስ ዮሐንስ ወልደ ነጎድጓድ እና ለጻድቁ አባታችን ለአቡነ መልከ ጼዴቅ መታሰቢያ ክብረ በዓል በሰላምና በጤና ደረሰና በጸሎታችሁም እያሰባችሁኝ የከበረና የተወደደ የጌታችን የመድኃኒታችን የኢየሱስ ክርስቶስ አገልጋይ ቅዱስ ዮሐንስ ወልደ ነጎድጓድ የፍልሰቱ መታሰቢያ እናነባለን። እግዚአብሔር ለኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 4 በዚህ ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ የሚወደው የከበረና የተመሰገነ ወንጌልን የጻፈ የሐዋርያው ዮሐንስ የፍልሰቱ መታሰቢያ ነው። ለዚህ ቅዱስ ወደ እስያ አገር ይሄድ ዘንድ ዕጣው በወጣ ጊዜ እጅግ አዝኖ አለቀሰ። እነሱ ክፎች ከሃዲዎች ልባቸው የደነደነ መሆናቸውን አውቋልና ከጌታችን ኃይልን መጽናናትን አግኝቶ ከደቀ መዝሙሩ አብሮኮሮስ ጋር ወጥቶ ወደ ክፍሉ ሄደ። ወደ ኤፌሶን ሊሄድ ወዶ በመርከብ ላይ ተሳፈረ። መርከቡም ተሰበረ። እያንዳንዱ በመርከብ ስባሪ ሰሌዳ ላይ ተንጠላጠሉ። ደቀ መዝሙሩን አብሮኮሮስን የባህሩ ማዕበል ወደ አንዲት ደሴት አደረሰው። ቅዱስ ዮሐንስ ግን በባህሩ ማዕበል መካከል 40 መዓልት 40 ሌሊት ኖረ። ከዚህ በኋላ ደቀ መዝሙሩ አብሮኮሮስ ወደ አለበት ወደ የብስ ባህሩ ተፋው። ስለ መገኘታቸው እግዚአብሔርን አመሰገኑ። በዚያን ጊዜም ተነስተው ወደ ኤፌሶን ከተማ ገቡ። ግን በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ይሰብኩ ዘንድ አልተቻላቸውም። እነዚያ የአገር ሰዎች እጅግ የከፉ ናቸውና ስለዚህ ምክንያት ፈጥረው ዮሐንስ ሮምና ለምትባል ሴት የውሽባ ቤት እሳትን የሚያነድ ሆነ። ረዱ አብሮኮሮስ አጣቢ ሆነ። ያቺ ሴትም እጅግ ታሰቃያቸው ነበረ። መጻተኞችም ስለሆኑ ታጎሳቆላቸዋለች፣ ትደበድባቸዋለች፣ ትረግማቸዋለች። ባሮቿም እንደሆኑ ጽፈውላታልና ለእርሷ ባሮች አደረገቻቸው። በዚህ በታላቅ ጉስቁልና ውስጥ ኖሩ። ከዚህ በኋላ በአንዲት ዕለት ይታጠብ ዘንድ የአገረ ገዢው ልጅ ገባ። በዚያ የውሽባ ቤት ከተሰራ ጀምሮ የሰይጣን ኃይል አለ። የመኮንኑም ልጅ አንቆ ገደለው። በዚያን ጊዜ የአገር ሰዎች ለዚያ ለሞተው ሊያለቅሱለት ተሰበሰቡ። የከበረ ዮሐንስ ከእርሳቸው ጋር መጥቶ እንደ ሰው ሁሉ ሊያይ በዚያ ቆመ። ሮምናም በአየችው ጊዜ ረገመችው። አንተስ በጌታዬ ልጅ ሞት ደስ ብሎ ልትዝትብኝ መጣህን? አለችው። ቅዱስ ግን በቅንነት አይዞሽ አትዘኝ አላት። ይህንን ብሎ ወደ ሞተው ቀረብ ብሎ በመስቀል ምልክት አማተበበት። በፊቱም ላይ እፍ አለበት።
በዚያንም ጊዜ ያ የሞተው ድኖ ተነሳ። የአገር ሰዎች ደነገጡ። ሮምናም ወዮልኝ፣ እግዚአብሔር የሚሉት አምላክ አንተ ነህን አለችው። እርሱም አይደለሁም፣ እኔ አገልጋዩ ሐዋርያው ነኝ እንጂ አላት። በእነርሱ ላይ የሰራችውን በደል ሁሉ ይቅር ይሏት ዘንድ መሪር ለቅሶን በማልቀስ ሐዋርያትን ለመነቻቸው። እነሱም አረጋጓት፣ አጽናኗትም። ከሀገሩም ሰዎች ብዙዎች በክብር ባለቤት በጌታችን ኢየሱስ ክርስቶስ ለመኑ። የክርስትና ጥምቀትንም አጠመቃቸው። በፊታቸውም ብዙዎች የሆኑ ድንቆች ተአምራትን አደረገ። ይህንን አይተው የአገሩ ሰዎች ሁሉም በጌታችን አመኑ፣ ከጣዖታቱ አገልጋዮች በቀር። እነርሱም ሰይጣን በእርሱ ላይ ስለሚያነሳሳው ሊገድሉት ይሹ ነበረ። ነገር ግን ምርጦቹን እግዚአብሔር ጠበቃቸው። የከበረ ዮሐንስ ሁሉንም እግዚአብሔር ወደ ማወቅ እስከመለሳቸው ድረስ ታላቅ ድካምና ጭንቅ የሆነ መከራ ደረሰበት። የክብር ሐዋርያው ጳውሎስም ስለ ልቦናቸው ደንዳናነት ጣዖታትን ስለ መውደዳቸው ስለ እነርሱ መስክሯል። እርሱም ዮሐንስ በታላቅ ድካም ወደ ቀናች ሃይማኖት መለሳቸው። ከዚህም በኋላ ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን ሾመላቸው። ከዚህም በኋላ ከእስያ በዙሪያዋ ወዳሉ አገሮች ሁሉ ወጥቶ አስተማረ፣ እግዚአብሔርን ወደ ማወቅ መለሳቸው። ይህም የከበረና የተመሰገነ ዮሐንስ በዚህ ዓለም 90 ዓመት ኖረ፣ እጅግም ሸመገለ። ግን እንደ ባልንጀሮቹ ሐዋርያት በመሰየፍ ሞትን አልቀመሰም። ስለ ድንግልናው ስለ ንጽሕናው ይህን ሆነ። ሁሉም በክብር ይስተካከሉ ዘንድ እርሱም ወንጌልን፣ ቀለመሲስ የሚባለውን ራእይ፣ 3 መልእክታትን የጻፈ ነው። ራት ሲበሉ በጌታችን ኢየሱስ አጠገብ የተቀመጠውና አቤቱ የሚያስዝህ ማን ነው ያለው ይህ እርሱ ነው። ጌታችን በተሰቀለ ጊዜ ከእመቤታችን ቅድስት ድንግል ማርያም ጋር በመስቀሉ አጠገብ የቆመ እናቱንም እነሆ ልጅሽ ያላት እርሱን ደቀ መዝሙሩን እነኋት እናትህ ያለው ነው። ጴጥሮስ እርሱን ሲከተለው በአየው ጊዜ ስለ እርሱ ጌታ ኢየሱስን አቤቱ ይህስ እንዴት ነው ብሎ የተናገረ፣ ጌታ ኢየሱስ እስክመጣ ድረስ ይኖር ዘንድ ከወደድኩ አንተ ምን አለህ? አንተ ግን ተከተለኝ ያለለት ይህ ነው። የተመሰገነ ዮሐንስ ከዚህ ዓለም የሚወጣበት ሰዓት እንደቀረበ ባወቀ ጊዜ ሕዝቡን ጠራቸው። ጸሎትንም ጸለየና ህብስቱን ባርኮ ቆረሰ። ይህም የጌታችን ሥጋውና ደሙን ሰጣቸው። በቀናች ሃይማኖትም እንዲጽናኑ አዘዛቸው፣ ባረካቸው፣ አጽናናቸው። ከዚህ በኋላ ደቀ መዝሙሩ አብሮኮሮስን ከወንድሞቹ ሌሎች 2ቱን መቆፈሪያ ይዘው ይከተሉት ዘንድ አዘዘ። ከኤፌሶን ከተማ ውጭ ወጣ፣ ጉድጓድ እንዲቆፍሩ ማዘዘ። ከውስጡም ወርዶ ቆመ፣ ልብሱንም አስወገደ። ከአንድ የበፍታ ቀሚስ በቀር አላስቀረም። እጆቹንም አንስቶ ጸለየና ወደ ከተማ ይመለሱ ዘንድ አሰናበታቸው። በክርስቶስ ሃይማኖት ይጸኑ ዘንድ ለሕዝቡ ይነግሯቸው ዘንድ አዘዛቸው። በጎ ሥራዎችንም ይሰሩ ዘንድ ጌታችን ለሁሉም እንደ ሥራው ይከፍለው ዘንድ አለውና። ሁለተኛም እንዲህ አላቸው፣ እኔ ከሁላችሁም ደም ንጹሕ ነኝ። ከእግዚአብሔር ትእዛዝ ሕግ ሳልነግራችሁ የተውኩት ምንም የለምና እናንተ ከእንግዲህ ከቶ ፊቴን አታዩኝም። ይህንን በተናገረ ጊዜ አለቀሱ። እጆቹንና እግሮቹን ስመው በጉድጓድ ውስጥ ትተውት ወደ መንደር ተመለሱና የሆነውን ሁሉ ለሰዎች ነገሯቸው። ሁሉም ደንግጠው መጡ፣ ግን
ልብስና ጫማ እንጂ መቃብሩን አላገኙም። እጅግም አደነቁ። ደቀ መዝሙሩ ዮሐንስን በዚህ በጎ ዕረፍት አሳረፈው። እግዚአብሔርንም አመሰገኑ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ አባት በሐዋርያ ዮሐንስ ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። አሜን። የሐዋርያው የቅዱስ ዮሐንስ ረድኤት በረከት በሁላችን ላይ አድሮ ይኑር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን፣ ሰዓት፣ ደቂቃ ባርኮ ቀድሶ ለሰጠን ለአማኑኤል ክብር ምስጋና ይድረሰው። እግዚአብሔር ቢረዳን የአርባዕቱ ወንጌላውያን መልክ በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ለነፍስ ለሥጋ መድኃኒት የምትሆን ለአራቱ ወንጌላውያን ቃል የተሰበሰበች መጽሐፍ ጸሎትን ማንበብን እንጀምራለን። የሊህ አባቶቻችን ቅዱሳን ሐዋርያት ጸሎታቸውና በረከታቸው ከሁላችን ሕዝበ ክርስቲያን ከኔ ከደካማው ከኃጥኡ እዚህ ከተሰበሰባችሁት ጋር ይሁን በየጊዜውና በየሰዓቱ ሁልጊዜ ለዘላለሙ አሜን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የሰማይ ሰማያት ወርደ በእናት በድንግል ማርያም ማኅፀን ስለማደር በቤተልሔም ስለመወለድ በበረት ስለመተኛት በጨርቆች ስለመጠቅለል አንተ የሰማይና የምድር ንጉሥ ስትሆን ከገሊላ ንጉሥ ሄሮድስ ፊት ወደ ግብፅ ስለመሰደድ በየጥቂቱም ስለማደግ ጠብቀኝ። ስለዚህ አንተን እየተማጸንኩ ከሥጋና ከነፍስ ሕመምና ደዌዎች እንድታድነኝ ቅዱስ ፈቃድህን ለመስራት የበቃሁ እንድታደርገኝ እለምንሃለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ በመጥምቅ በቅዱስ ዮሐንስ እጅ ስለመጠመቅ ጠብቀኝ። በገዳም 40 ቀንና 40 ሌሊት ጾመ ጸላኤ ሰናያትን ዲያብሎስን ድል ነሳኸው። እንደዚሁ የሥጋዬን ደዌያትና ጠላቶችን ድል ንሳልኝ። የሚቃረኑኝንም እንዲሁ እንደ ሸክላ ዕቃ አድቅቃቸው እንጂ አታድሳቸው፣ ለቅሶም አያገኛቸው። የእኛ ግን ፍጹም ደስታን ትሰጠን ዘንድ ለምንሃለን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ወደ ምኵራብ በገባ ጊዜ ጋኔን ያደረበትን አገኘኸው። እርሱም አንተ የእግዚአብሔር አብ ቅዱስ የባሕሪ ልጁ የናዝሬቱ ኢየሱስ ክርስቶስ ሆይ ከዚህ ልታጠፋን መጣህን እያለ ጮኸ። አንተ ግን እርኩስ መንፈስ ዝም ብለህ ከእርሱ ላይ ውጣ አልከው። ተለይቶትም ወጣ። እንደዚሁ እርኩሳን መናፍስት ወደ ነፍሴና ሥጋዬ ወደ ነፍሳችንና ወደ ሥጋችን እንዳይቀርቡ ገስጻቸው። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የቅዱስ ጴጥሮስን አማት እንደፈወስካት እኔንም እንዲሁ ፈውሰኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንተ መዓትህ የራቀ ምሕረትህ የበዛ እውነተኛ አምላክንህና ብዙዎች ድውያንን እና አጋንንትን ያደሩባቸውን
እንደፈወስካቸው እንደዚሁ እኔንና እዚህ የተሰበሰብነውን በሙሉ ፈውሰን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ጠብቀኝ። በለምጽ ደዌ የተያዘ ሰው ከለምጹ እንዲነጻ በአንተ በመታመን ለመነ። አንተም ትነጻ ዘንድ እወዳለሁ ንጻ አልኸው። ያን ጊዜም ከለምጹ ዳነ። እኔም ከነውረ ሥጋና ከነውረ ነፍስ እንድነጻ ከአንተ ዘንድ ምሕረትን እሻለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ጠብቀኝ። በቃሬዛ ተሸክመው ያመጡትን ሕሙም ወዳለህበት መግባት ባልቻሉ ጊዜ የቤቱን ክዳን ቀደው ከእኔ ቃሬዛው ወደ ታች አወረዱት። አንተም ኃጢአት ተሰርዮልሃልና አልጋን ተሸክመ ወደ ቤትህ ሂድ እንዳልከው እኔንም ከሕመም አልጋዬ አንሳኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ጠብቀኝ። እጁ የሰለለውን ሰው በአይሁድ መካከል እንደፈወስከው እኔንም እንዲሁ ፈውሰኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንተ ለሁሉ ሕዝብ ፈውስን ሰጠ፣ ዘወትር የምታድነንህና ጠብቀን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ደቀ መዛሙርት ማዕበልን ፈርተው ስለለመኑ ጸሎታቸውንም ስለሰማ ባሕርን ጸጥ በይ ብለህ ገሠጽካት። አውሎ ነፋስም ቆመ፣ ታላቅ ጸጥታም ሆነ። እንደዚሁ የሥጋዬንና የነፍሴን ሕመሞች ገሥጸህ አድናቸው። በላይ የጠላቶቼ ፈተናዎች በረቱብኝ፣ ጊዜም ወደ በጎ ሐሳብ መልሳቸው። እኔንም ከሀብተ ሰናያትህ አድለኝ። አቤቱ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስተ ሰው የሆንክ የሕያው እግዚአብሔር አብ የባሕሪ ልጁ ጌታዬ ኢየሱስ ክርስቶስ ሆይ ጋኔን ያደረበት ከሩቅ አይቶ ሰግዶ የልዑል እግዚአብሔር አብ የባሕሪ ልጁ ናዝራዊ ኢየሱስ ሆይ እንዳታሰቃየኝ በሕያው አምላክነት አምልሃለሁ እያለ ለመነ። አንተም ክፉ ጋኔን ከእርሱ ውጣ ብለህ እንዳዘዝከው ያም ጋኔን ወጣ። አቤቱ ጌታዬ ሆይ እንደዚሁ ክፉዎች አጋንንት ወደ ነፍሴና ሥጋዬ እንዳይቀርቡ ገሥጻቸው። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ኢያኢሮስ ከእግር በታች ወድቆ ሰግዶ ልጄ ልትሞት ደርሳለችና መጥተህ እጅህን በላዩዋ አኑርባት ልጄም ትድናለች ብሎ እጅግ ስለለመነ አንተም ብላቴናይቱን ወደ አለችበት ገብተህ እጇን ይዘ ጣቢታ ተነሽ ቁሚ ብለህ የኢያኢሮስን ልጅ ስለ አስነሳሃት ይቺ ብላቴና ተነስታ አገለገለቻቸው። አቤቱ ጌታዬ ሆይ እርሷን እንዳዳንክ እንዲሁ እኔንም እዚህ የተሰበሰብነውን ታድነን ዘንድ እንለምንሃለን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ከዚህ ዓለም መከራና ከጽኑ ሕመም ከክፉ ደዌያት ሁሉ እኔንና እዚህ የተሰበሰብነውን ባሮችን ታድነን ዘንድ ከእግርህ በታች ወድቀን እየሰገድን እንማለድሃለን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ደም ይፈሳት የነበረችውም ሴት የልብሱን ዘርፍ ብዳስሰው እድናለሁ ብላ በመታመን የልብስህን ዘርፍ
በዳሰሰች ጊዜ አንተ ልጄ ሃይማኖትሽ አዳነሽ፣ በሰላም ሂጂ ብለ እንደ ፈወስካት እኔንም እንደ እርሷ በልዕልና በዓይነ ልቦና እያየሁ የልብሱን ዘርፍ ከዳሰስኩ እድናለሁ ብዬ በዕዳው ሕሊና እንደ ዳስሳለሁና በጸድቄ አይደለም በመታመኔ ሃይማኖትህ አዳነችህ በለኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ሲሮፋንቂሳዊቷ ሴት ከልጇ ጋኔኑን ታስወጣላት ዘንድ በለመነች ጊዜ አንተም የልጆቿን ምግብ ለውሾች መስጠት አይገባምና ተይ፣ አስቀድሞ ልጆች ይጥገቡ አልካት። እርሷም አዎን ጌታዬ ሆይ እኔ ውሾችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሬ ይበላሉ አለች። አንተም ስለዚህ ቃል እምነትሽ ከልጅሽ ጋኔኑ ወጥቷልና ሂጂ በሰላም ወደ ቤትሽ ግቢ አልካት። አቤቱ አምላኬ ሆይ እኔም ይቅርታንና ምሕረትን ለዚች ሴት እንደሰጣት ከምሕረት ፍርፋሬ ትሰጠኝ ዘንድ እየማለድኩ ለምንሃለሁ። እንደ ይቅርታ መጠን ይቅር በለኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ነውር ሆኖ የተወለደውን አይተ እውር ሆኖ የተወለደውን አይተ እኔ የዓለም ብርሃን ነኝ ብለ ወደ ምድር እንትፍ ብለ በምራቅ ጭቃ ለውሰ ዓይኖቹን ቀባኸው። ሂደ በሰሊሆም ውሃ ተጠምቀህ ብለህም አዘዝከው። ሄዶም ተጠምቆ እያየ ተመለሰ። አቤቱ አምላኬ ሆይ እንደዚሁ እኔንም ከዚህ ዓለም ሕመም ታድነኝ ዘንድ የነፍሴን ዓይንና የሥጋዬን ዓይኖችን አብራቸው። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ምስጢረ መለኮትህን ትገልጽላቸው ዘንድ ከሦስቱ ደቀ መዛሙርትህ ጋር ወደ ደብረ ታቦር በወጣ ጊዜ በዚያ መልክ በፊታቸው ተለወጠ። ልብሶችህም ምድራዊ ሰው ሊያጸዳው እንደማይችለው እንደ በረዶ ጻዳ ሆነ። አቤቱ አምላኬ ሆይ የኔንም ሕማሜንና ደዌን ወደ ጤና ለውጠው። የነፍሴን ጥፋት በሚሹ ጠላቶችም ፊት ረድኤትንና ሞገስን ስጠኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንዱ ሊቅ ልጄን ክፉና ደንቆሮ ጋኔን ይዞት በየስፍራው ይጥለዋልና ወደ ደቀ መዛሙርት ዘንድ አመጣሁት፣ ነገር ግን ሊፈውሱት አልተቻላቸውም አለ። አንተም ወደዚህ አምጡት አልክ። ያ ጋኔን በአየ ጊዜ በምድር ላይ ጥሎ እያንፈራገጠ ጣለው። አባቱም እባክህ ራራልኝና ብትፈቅድ እርዳኝ አለ። አንተም ለሚያምን ሁሉ ይቻላል አልከው። አቤቱ ጮሆ አቤቱ አምናለሁ ማመኔን እርዳው አለ። አንተም አንተ ድዳና ደንቆሮ ጋኔን ከእርሱ ትወጣ ዘንድ አዝሃለሁ፣ ዳግመኛም እንዳትመለስበት ብለ በእጅ ይዘ በአነሳው ጊዜ ልጁ ቀጥ ብሎ ቆመ። አቤቱ ጌታዬ ሆይ እኔም በጥልቁ ባሕረ ደዌ ውስጥ እንዳልወድቅ በቅድስት ቀኝ እጅህና ከፍ ባለች ክንድ ያዘኝ። ዳግመኛ እንደዚህ እንደ ልጁ አባት ማመኔን ተረዳው ዘንድ ዲዳና ደንቆሮ የሚያደርጉ ርኩሳን መናፍስት ወደ እኔ እንዳይቀርቡ እለምንሃለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ዓይነ ስውር በርጤሜዎስ
የዳዊት ልጅ ጌታ ኢየሱስ ሆይ እዘንልኝ ብሎ ምሕረትን በለመነህ ጊዜ ምን ላደርግልህ ትወዳለህ አልከው። እርሱም መምህር ሆይ ብርሃን እንድትሰጠኝ እሻለሁ ሲልህ ሃይማኖትህ አዳነችህ አልከው። ያን ጊዜም አየ ምሕረትህ የበዛ አምላኬ ሆይ ለዓይነ ሥጋዬና ለዓይነ ነፍሴ ፈውስን ትሰጠኝ ዘንድ እባክህ እዘንልኝ እያልኩ እለምንሃለሁና እኔም ሃይማኖትህ አዳነችህ በለኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ወደ ሰርግ ቤት ገብተ ውሃውን ወይን ጠጅ አደረክ። እንደለወጥከው የኔንም ሕመሜን ወደ ጤና ለውጥልኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንተ በቃልህ እሊያን ጋኖች እስከ አፋቸው ድረስ ውሃን ሙሏቸው ብለሃልና ምስጋናህን አቀርብ ዘንድ በእኔ አፍ ምስጋናህን ሙላ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ከፍሬዋ ትበላ ዘንድ ወደ አንዲት በለስ ስለሄድክ ከቅጠል በቀር ፍሬን በውስጧ ስላላገኘህባት ከእንግዲህ ወዲህ ፍሬ በውስጥሽ አይገኝብሽ ብለ ረገምካት። ያች በለስም ከስሯ ጀምሮ ደረቀች። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የቅድስና እና የንጽህና ፍሬን አፈራ ዘንድ ለዘላለም ሕይወትነት ከማህያዊ ጎን የመነጨ ማይገቦህን አጠጣኝ እንጂ ፍሬ ምግባራትን አላገኘሁብህምና እንደዚያች በለስ አትርገመኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የመቶ አለቃው እነሆ ልጄ ታሞ ሊሞት ደርሷል ብሎ ታድንለት ዘንድ ለመነ። አንተም ልመናውን ሰምተ ልጁን ታድንለት ወደ ቤቱ ስትሄድ፣ እርሱ ግን አቤቱ አንተ ከቤቴ ክዳን በታች ትገባ ዘንድ አይገባኝም፣ ብቻ በቃልህ እዘዝ ልጄም ይድናል ብሎ ላከበ። አንተም ይህን የመቶ አለቃውን ትሕትናን የተመላ ልመናውን ሰምተ ሃይማኖቱን አደነክ፣ ልጁንም አዳንክለት። አቤቱ ጌታዬ ሆይ እኔም እንደ እርሱ አቤቱ አንተ ከቤቴ ክዳን በታች ትገባ ዘንድ አይገባኝም፣ ብቻ በቃልህ እዘዝ ከደዌም እድናለሁ ብዬ በመታመን እለምንሃለሁ። ይህንን የምለምንን ስለ ኦርቶዶክሳዊት ምግባሬ ነው እንጂ ስለ ደካማይቱ ምግባሬ አይደለም። ጌታዬ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ከታመመ 38 ዓመት የሆነውን አንድ ሰው መጻጉዕን በአየኸው ጊዜ ልትድን ትወዳለህን አልከው። መጻጉዕም ወደ መጠመቂያው የሚያወርደኝ ሰው የለም፣ በወረድኩም ጊዜ ሌላው ቀድሞኝ ይወርዳል አለህ። መዓትህ የራቀ ምሕረትህ የበዛ አንተም ተነስ አልጋህን ተሸክመ ወደ ቤት ሂደ አልኸው። ያን ጊዜ ድኖ ተነሳ። አቤቱ ጌታዬ ሆይ እኔም ታምሜ ከተኛሁበት አልጋዬ ላይ ታነሳኝ ዘንድ እለምንሃለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንተ ታላላቅ ድንቆችን ታደርጋለህና በእኔ ላይ ምሕረትን ግለጥ። አንተ ወደ እኔ ካልወጣ ሐኪሞች ስንኳን ሊፈውሱኝ አይችሉምና የታመምኩ እኔን ፈውሰኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ከመቃብር ስላስነክሰኸው አልዓዛር እህቱ ማርታ አንተ እዚህ ኑረ ቢሆን ወንድሜ ባልሞተም ነበር አለችው። አንተም ወንድምሽ ይነሳል አልካት።
ማርታም በመጨረሻው ቀን ሁላቸው ሙታን በሚነሱ ጊዜ እንደሚነሱ አውቃለሁ አለችው። አንተም ሙታንን የማነሳቸው አዳኝ እኔ ነኝ፣ የሚያምንብኝ ቢሞት ይድናል፣ ሕይወት ያለው የሚያምንብኝም ሁሉ ለዘላለም አይሞትም። ይህን ታምኛለሽን? አልካት። እርሷም አቤቱ አንተ ወደ ዓለም የመጣ የእግዚአብሔር አብ የባሕሪ ልጁ ክርስቶስ እንደሆንኩ አምናለሁ አለች። በዚያች ጊዜ ወደ ባሕሪ አባት ጸለይክ። ከጸለይክ በኋላ አልዓዛር ና ወደ ውጭ ውጣ ብለ በታላቅ ድምፅ በጠራህ ጊዜ ሞቶ የነበረ አልዓዛር እጅ እግሩ ታስሮ ፊቱም በሰበን ተጠቅልሎ እንደተገነዘም ወጣ። እንግዲህ ፍቱትና ይሂድ ዘንድ ተውት አልካቸው። አቤቱ ጌታዬ ሆይ እኔንም በስልጣን የመታመን ባሪያ ነኝና ከውድቀቴ አንስተ ከማይሰረ ኃጢአቴ ተፈታን ዘንድ እንለምንሃለን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ማርያምን ተእፍረት በደሏን ይቅር ትላት ዘንድ ራስህንና እግርህን በእንባዋ አርሳ በጠጉሯም እያሸች ሽቱ በቀባች ጊዜ አንተ ለደቀ መዝሙርት ይችን ወንጌል በሰበኩባት በሁሉም ዓለም ውስጥ እርሷን እያሰቡ ያደረገችውን ይነግሯታል ብለ ኃጢአቷን ይቅር አልካት። አቤቱ ጌታዬ ሆይ እኔንም እንደ እርሷ በመጽሐፈ ሕይወት ውስጥ ጻፈኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ 18 ዓመት ጎብጣ ቀጥ ብላ መቆም የማትችል መበለትን ከደዌሽ ድነሻል ብለ እጅህን በላ እግርህ ያን ጊዜም ዳነች። አቤቱ አንተ የታሰሩትን የምትፈታ የወደቁትን የምታነሳ አምላክ ነህና እነሆም በእግረ ኃጢአት የጎበጥኩ እኔም ይቅር ብለ በደሌን ታቃልልኝ ዘንድ ከደዌም ታድነኝ ዘንድ እለምንሃለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ በአልጋ በድኑን በተሸከመው በመንገድ አገኘኸው። ስለ መበለቲቱም ልጅ አንተ ልጅ ተነስ አልኸው። ያ በድን የነበረው ተነስቶ ተቀመጠ፣ በትክክልም ተናገረ። ለእናቱም በሕይወት ሰጠሃት። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ እኔንም አድነ፣ ታምሜ ከተኛውበት አልጋ ታነሳይ ዘንድ እለምንሃለሁ። ካነሳኸኝም በኋላ ከጠላት ኃይል ሰውረኝ፣ በየጊዜው ሁሉ ትጠብቀኝ ዘንድ በሕሊናም በሥጋም ድንግል ለሆነች እናትህ ለቅድስት ድንግል ማርያም ትሰጠኝ ዘንድ እነሆ እለምንሃለሁ። ያዘኑትን የምታረጋጋ፣ ድውያንን የምትፈውስ፣ የደከሙትን የምትደግፍ የምሕረት አባት ጌታዬ ኢየሱስ ክርስቶስ ሆይ አንተ ወደ እኔ ካልመጣህ በቀር ሐኪሞች ሊፈውሱኝ አይቻላቸውምና የነፍሴንና የሥጋዬን ቁስል አንተ ፈውሰኝ። አቤቱ ጌታ ኢየሱስ ክርስቶስ ሆይ ከስንፍና የተነሳ አጥንቶቼ ተልተው ሸተው ሁልጊዜ እተክዛለሁና አንተ በአምላካዊ ምሕረት ካላጽናናኸኝ እኔን ማጽናናት የሚችል የለምና እነሆ እለምንሃለሁ። አቤቱ ጌታ ኢየሱስ ክርስቶስ ሆይ እኔ በበደልኩና በሳትኩ ኃጢአትን በሠራው ጊዜ ስለ ቅድስት እናት ስለ ድንግል ማርያም ስለ ንጹሐ ሥጋዋ ብለህ ማረኝ። አቤቱ ጌታ ኢየሱስ ክርስቶስ ሆይ ጠላቶች በፍቃድ ለሞት አሳልፈው ሲሰጡ በተቀበልከው ሕማማተ መስቀል ስማጸን በፍቃድህ እንድኖር እርዳኝ።
በጠላቶቼም እጅ አሳልፈህ አትስጠኝ። አቤቱ የደቀ መዛሙርትን እግር እንዳጠብክ ከኃጢአት አጥበ ከበደሌ አንጻኝ። ቅዱስ ሥጋህና ክቡር ደም መንፈሳዊ ሕይወትን የሚሰጥ ስለሆነ ከመለኮታዊ የቸርነት ማዕድ መግበኝ። ከማህያዊ የይቅርታ ወይንህን አጠጣኝ። አቤቱ ጌታዬ ሆይ ወደ ልዑል የባሕሪ አባት ትለምነን ዘንድ ወደ ጌቴሰማኒ ስለ መግባትህ እነሆ ኃጢአቴን ይቅር በለኝ፣ ስለ ምግባሬም ችላ አትበለኝ እያልኩ ወደ አንተ እለምናለሁ። አቤቱ ጌታዬ ሆይ እንደ ደም ነጠብጣብ ወዝን ስለ መውዛትም በላይ ከጠለ ምሕረት የማዳን ነጠብጣብ ካፊሃን አዝንመ ከደስታ ወንዝ አጠጣኝ። አቤቱ ጌታዬ ሆይ ቅዱሳት እጆችን ያሰሯቸው ዘንድ አይሁድን እንደፈቀድክላቸው የኔንም ጠላቶች በላይ የሰለጠኑብኝ ዘንድ እንዳትፈቅድላቸው እለምንሃለሁ፣ እማልድሃለሁ። አቤቱ ጌታዬ ሆይ ጉንጮችን ስለ መጸፋትህ በላይ ከተነሱ ጠላቶች ሁሉ ጠብቀህ አድነኝ። አቤቱ ጌታዬ ሆይ አይሁድ በአደባባይ መሃል ስለ ቆምህ በፍርድ ቀን ፍቃድን ከፈጸሙ ቅዱሳን ጻድቃን ጋር በቀኝህ አቁመኝ እንጂ በግራህ አታቁመኝ። አቤቱ ጌታ ሆይ እንደ በደለኛ ስለ መመርመርህም ኃጢአቴን እንደ ግንብና እንደ ሕንፃ ፍርሰው እንጂ በሚያስፈራ የፍርድ ቀን ስለ ምግባሬ አትመርምረኝ። በአይሁድ እጅ ልብስህን ስለ መገፈፍ ቅዱስ ስምህ የክብርና የሞገስ ልብስ ይሁነኝ። አቤቱ ጌታዬ ሆይ ጀርባህን ስለ መገረፍ ብለ በፍርድ ቀን አትፍረድብኝ፣ በመቅሰፍትህም አትገስጸኝ። አቤቱ ጌታ ሆይ ከእሾህ የተጎነጎነ አክሊልን ስለ አቀዳጀሁም ፈንታ የተናኩና የተዋረድኩ እኔን የሕይወት አክሊልና ክብር አቀናጀኝ። አቤቱ ጌታዬ ሆይ ራስህን ስለ መቱሁም ፈንታ በዘንግ በመመታት ከሚመጣ ፈተና ሁሉ አድነኝ። አቤቱ ጌታዬ ሆይ መስቀልን ስላሸከሙህም ፈንታ እንደ ማህለቅ በልብ ውስጥ አኖረኝ፣ እንደ ማህብም በከንፈረ በክንድህም አሰረኝ። የሕያው እግዚአብሔር አብ ልጅ ክርስቶስ ሆይ በዕፀ መስቀል ላይ ስለ አስተኝሁም በዕፀ መስቀል በመተኛት ከሚመጣ ነገር አድነኝ። አቤቱ ጌታዬ ሆይ እጆችንና እግሮችን ስለ ቸነከሩ ፈንታ ያለ ዕዳ ኃጢአት ስለ እኛ ብለ በመንቸንከር ዕለተ ፍዳ ሳይደርስ አስቀድመ ኃጢአቴን ይቅር በለኝ። አቤቱ ጌታዬ ሆይ ስለ እኛ ብለ በቅዱስ መስቀል ላይ የተሰቀልክ አይሁድ በዕፀ መስቀል ላይ ስለ ሰቀሉ ፈንታ እኔን ከጽኑ ጥፋት አድነኝ። አቤቱ ጌታዬ ሆይ ወደ ሕያው የባሕሪ አባት እግዚአብሔር አብ ስለ መጣራት የኔን ጸሎት እንድትሰማ ጸሎቴንም እንድትቀበል እለምንሃለሁ። አቤቱ ጌታዬ ሆይ ሆምጣጤን ስላጠጡ ፈንታ ፍቅርና ሰላም ልማድህ ነውና ለዘላለም የማይነጠፍ የሕይወት ውሃን አጠጣኝ። ለሕያው አባት ለእግዚአብሔር አብ ነፍስህን አደራ ስለ መስጠት
እኔ በየጊዜውና በየሰዓቱ ሁሉ ወደ አንተ እማጸናለሁ። አንተ የሞትና የሕይወት ጌታ ነህና። አቤቱ መድኃኒታችን ክርስቶስ ሆይ ነፍስህን ስለ እኛ በመስቀል ላይ ስለ መስጠት ከዳጥና ከመውደቅ ደግፈኝ። ክርስቶስ ሆይ ጎንህን ስለ ወጉም ፈንታ ክፉዎች አጋንንት እንዳይወጉኝ እንደ ዓይኔ ብሌን ጠብቀኝ። አቤቱ ጌታዬ ሆይ በብሩክት እናት ፊት ከመስቀል ላይ እንዳወረዱም ስለ ብሩክት እናት ስለ ድንግል ማርያም ብለ በቀን ከተወረወረ ጦር በጨለማ ከሚመጣ የአደጋ ግብርም አድነኝ። አቤቱ ጌታዬ ሆይ በሰንዱናት ስለ ገነዙ ፈንታ የኔን ሕመም ሰንዱን አስወግደ ጤነኛ አድርገኝ። አቤቱ ጌታዬ ሆይ ወገኖች በእንባና በለቅሶ ስለ ቀበሩ ፈንታም ከልቤ ሐዘንን ከዓይኖችም እንባን አስወግድልኝ። በመለኮታዊ ኃይል በሦስተኛይቱ ዕለት ከሙታን ተለይተ ስለ መነሳትም በመድኃኒት ጋሻ ከመከራ ጋርደኝ። አቤቱ ጌታዬ ሆይ በአርባኛው ቀን ወደ ሰማያት ስለ ማረግም ፈንታም ጸሎቴን ወደ አንተ አሳረገ ልመናዬን እንደ ዕጣን ተቀበልልኝ። አቤቱ ጌታዬ ሆይ የእውነት መንፈስ ጰራቅሊጦስ በደቀ መዝሙርት ላይ ስለ መላክ ፈንታ የአንተን ምስጋና ለመናገር እችል ዘንድ መንፈስ ጽድቅ ጰራቅሊጦስ ላክልኝ። አቤቱ ጌታዬ ሆይ ዳግመኛም በጌታችን በሙታንና በሕያዋን ላይ ለመፍረድ ስለ መምጣትም በሙታንና በሕያዋን ስትፈርድም እኔ ለኃጥእ ባሪያ የአማረ ብርሃን ድህነትን ስጠኝ። አምላኬ ኢየሱስ ክርስቶስ ሆይ ኤሎሄ ኤሎሄ ብለ ስለ መጮህም ወደ አንተ ተማጸኑ። ከርኩሳን መናፍስት ከክፎች ጋኔን ከሌጊዮን ከደስክ በላይ ከሚመጣው ሕመም ታድነኝ ዘንድ በረድኤት ታመንኩ። የሚቃረኑኝንም ሰዎችን በመለኮታዊ ኃይል ነፍስ እንደሚበትነው ትቢያ አድርጋቸው። እመቤቴ ቅድስት ድንግል ማርያም ሆይ እግዚአብሔር በምለምነው ሁሉ ተስፋዬ የቆረጥኩና ተስፋ እሴቴን ያጣው እንዳልሆን ስለ እኔ ለምኝልኝ። የኔን መውደቅ የሚሹ ሁሉ ይውደቁ፣ የኔን መከራ የሚመኙ እነሱ ይዋረዱ። እኔ ግን ልነሳ እነሱ ግን ይውደቁ። እመቤቴ ሆይ እኔ ከፍ ከፍ ልበል፣ ውድቀቴን የሚሹ ሁሉ ግን ይፍሩ ይጎሳቆሉ። ለእነሱ ችግርና መናቅ፣ ለእኔ ግን ብዕልና ክብር። ለእነሱ ኀፍረትና ጨለማ፣ ለእኔ ግን ገናንነትን ብርሃን ከእግዚአብሔር ዘንድ ይሁን። ለእነርሱ አባርና እህል ማጣት ይሁን፣ ለእኔ ግን ጸጋን ብዕልን ስብዕልና ደስታ ይደረግልኝ። የእግዚአብሔር ደብረ መቅደሱ እመቤቴ ቅድስት ድንግል ማርያም እግዚአብሔርን በምለምነው ሁሉ ተስፋ የቆረጥኩና ተስፋ እሴትን ያጣው እንዳልሆን ጠላቶቼም የሚራዳው የሚታመንበትስ አምላክ ወዴት አለ እንዳይሉ ስለ እኔ ለምኝልኝ። እመቤቴ ቅድስት ድንግል ማርያም ሆይ ኃጥእ ልጅሽን እኛ እዚህ የተሰበሰብነውን ሁሉ ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ አድኝን፣ ጠብቂን ለዘላለሙ አሜን። ስናቀርብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ ዚያር ይቀበልልን። የቅዱሳን የአራቱ ወንጌላውያን የጌታ አገልጋዮች ረድኤት በረከት በእኔ በደካማው በእናንተ በሁላችን ላይ ጸንቶ እንዲኖር የእግዚአብሔር በጎ ፍቃድ ይሁን፣ አሜን ለዘላለሙ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ
ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። የቅዱሳን ረድኤት በረከት በእኔም በእናንተ ላይ ጸንቶ ይኑር። የተወደዳችሁ ቅዱሳን ዝክር ተከታታዮች ይህን ቪዲዮ ሼር በማድረግ ለታመሙት፣ ለተጨነቁት፣ በሆስፒታል ላሉት፣ መጽናናትን ላልቻሉ ሁሉ ይሄ ቃል የሚያድን ቃል የሚያጽናና ነው። ከበሽታ የሚፈውስ ኃይል ያለው ጸሎት ስለሆነ ለሁሉም እንድታደርሱ በቅዱሳኑ ስም ለምናለሁ። አመሰግናለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ መልከ ጼዴቅን ገድል በሥላሴ ስም አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በጥር 4 ቀን የሚነበብ የአባታችን የአቡነ መልከ ጼዴቅ የገድል ይህ ነው። ጸሎት በረከቱ ከኔና ከናንተ ከቅዱሳን ዝክርና ከምእመናን ጸንቶ ለዘላለሙ ይኑር አሜን። አባታችን መልከ ጼዴቅ ቀንጡራር በተባለ ገዳም ሳለ የጌታችን የመድኃኒታችን የኢየሱስ ክርስቶስ ከድንግል ማርያም መወለዱን የማያምኑ ሰዎች መጡና እንዴት እግዚአብሔር ከሴት ተወለደ ትላለህ አሉት። አባታችን መልከ ጼዴቅ መልሶ በእውነት አስቀድሞ ቃል ከአብ ተወለደ፣ ዳግመኛ ከድንግል ማርያም በስጋ ተወለደ ላለሁ፣ ከተወለደ በኋላም የእናቱ ድንግልና ሳይለወጥ ተገኘላለሁ አላቸው። በዮሐንስ ወንጌል ምዕራፍ 1 ከቁጥር 14። እነሱም እኛስ እግዚአብሔር አንድ ብቻ የማይዳሰስ እሳት ነው፣ ከሰማይ አልወረደም፣ ሁሉንም ያያል፣ እርሱ ግን አያይቱም፣ መጽሐፍም እግዚአብሔርንስ ከቶ ያየው የለም ይላል በዮሐንስ ወንጌል 1:18። ሙሴም አምላካችሁን የሚያቃጥል እሳት ፍጻሜ የሌለው ነው ብሏል። ይህስ የመሰለውን ሁሉ ይሉት ነበረ። ከነቢያት መጽሐፍትንም በመለኮቱ አንድ መሆን የሚያነሳውንም ምስክር እየጠቀሱ ብዙ ተከራከሩት። አባታችን መልከ ጼዴቅ የሙሴን ኦሪትና የነቢያትን መጽሐፍትን ታምናላችሁን አላቸው። እነሱ አዎን እናምናለን አሉት። እርሱም እንኪያስ በኦሪት ሰውን በመልካችን እንደ ምሳሌያችን እንፍጠር ያለውን ስሙ። ሰውን እንፍጠር ያለው አብ ስለ ራሱ ነው። በመልካችን ያለው ስለ ወልድ፣ እንደ ምሳሌያችን ያለው ስለ መንፈስ ቅዱስ ነው። አንድ አካል ብቻ ቢሆንማ ሰውን በመልኬ እንደ ምሳሌ ልፍጠረ አይልም ነበርን? ዘፍጥረት 1:26። ዳግመኛም የሰናዖር ግንብ ወይም ሕንፃ ባፈረሰበት ጊዜ ኑ እንውረድ የሰው ልጆችን ቋንቋ እንደባልቅ አለው። አንድ ብቻ ቢሆንማ ልውረድና ቋንቋቸውን ልደባልቀው አይልም ነበርን? ዘፍጥረት 11:6። ዳግመኛም 3ቱ ሽማግሌዎች በአብርሃም ቤት ዘንድ ተስተናገዱ። አብርሃም ጌቶቼ ወደ አገልጋያችሁ ወደ አብርሃም ቤት ግቡ አላቸው። ከእግራቸው በታች ወደቀ፣ ሰገደላቸው። እነርሱም አንዱ ነገሬን ከወዳጄ አልሰውርም፣ የሶዶምና የጎሞራን አገሮች ሰዎች እደመስሳለሁ፣ አጠፋለሁ አለ። ይህን ያለው አብ ነው። ወደ ሶዶም የወረዱት 2 መላእክት ወልድና መንፈስ ቅዱስ ናቸው። አባታችን አብርሃም ከሰው ማንን ጌቶቼ ባለ ነበረ? ከሰው ወገንስ ለማን በሰገደ ነበረ? አብ፣ ወልድ፣ መንፈስ ቅዱስ በአካል በስም በግብር 3 መሆናቸውን አውቆ ጌቶቼ አላቸው። ለእነርሱም ሰገደ እንጂ ለንጉሥ እንደሚሰግድ ሰገደ አይባልም። በዚያን ጊዜ የእስራኤል መንግሥት አልታወቀም። በመጽሐፍ ኩፋሌ
ለአዳም 40 ቀን ከተፈጸመለት በኋላ ወደ ገነት አስገባ ነው። ለሚስቱ 80 ቀን ከተፈጸመላት በኋላ አስገባነት ያለውን ሰማ። ዳግመኛም አዳም በኤደን ገነት ውስጥ ሲሰራ ነበር፣ ምግባርንም ሰጠው። ዳግመኛም ሄኖክ በሁሉም ላይ አዳኝ ከሰው ልጆች መካከል ተነስቶ አዳኝ ወደ ገነት ወሰድ ነው። ዳግመኛም እንዲህ አለ፣ የሳቱትንና መላእክትን እናሰራቸው ዘንድ በእነርሱና በልጆቻቸው ላይ በጌታ ፊት በሰይፍ ይቆርጣቸው ዘንድ የፍርድ ቃል ወጣ። ሙሴና መንፈሴ በሰዎች ላይ ለዘላለም አይኖርም አለ ዘፍጥረት 5:24 ላይ። እንግዲህ ከፊቱ ቃል ወጣ ያለው በእውነት ወልድ ከአብ ዘንድ ተላከ። መንፈሴ በሰዎች ላይ አይኖርም ያለው ስለ መንፈስ ቅዱስ በዝንጎች ሰዎች ላይ እንደማያድር ሲገልጽ ነው። አዳምን ወደ ገነት አስገባ ነው ያለው አብ፣ ወልድ፣ መንፈስ ቅዱስ ነባቢያን ናቸው። ዳዊትም ከቁጣው የተነሳ ጢስ ወጣ፣ ከፊቱም ነደደ፣ ከእርሱም ፍሙ መረት አለው። ጢስ ወጣ ያለው ስለ መንፈስ ቅዱስ እሳት ነደደ ያለውን ስለ ወልድ የፍህም ነበልባል ከእርሱ ፈለቀ ያለውን ስለ አብ ነው። ዳግመኛም እግዚአብሔር ሕያው ነው፣ አምላኬ የተመሰገነ ነው፣ የድህነቴ አምላክ ከፍ ከፍ አለ፣ አምላኬ ብድራቴን ይመልስልኛል አለ። ፊቴን ፈለኩ፣ አቤቱ የአንተን ፊት እሻለሁ፣ ፊትህን ከእኔ አትመልስ አለ። የሚነግርህን ስማ። አብም በገጹ በአካል ፍጹም ነው፣ ወልድም በገጹ በአካል ፍጹም ነው፣ መንፈስ ቅዱስ በገጽ በአካሉ ፍጹም ነው። ባህሪያቸው አንድ ነው፣ መለኮታቸው አንድ ነው። ዳግመኛም ዋሊያ ወደ ውሃዎች ምንጮች እንደሚናፍቅ እንዲሁ ነፍሴ እግዚአብሔርን ትናፍቃለች። ሰውነቴ ሕያው የሆነ አምላኬን ተጠማች። መቼ ደርሼ የአምላኬን ፊት አያለሁ እያልኩ ነፍሴን አንተን ተጠማች። መዝሙር 41:1። ዳግመኛም አቤቱ ጸሎቴን ስማኝ፣ ጩኸቴንም ከፊትህ ይድረስ፣ ፊትህንም ከእኔ አትመልስ አለ። መክብብ 101:2። ዳግመኛም ዕዝራ እንዲህ አለ፣ ይህ ሰው አልተዋጋቸውም። ከባሕር የወጣ ከአፉ የእሳት ፍም፣ ከአንደበቱ የእሳት ነዲድ፣ ከከንፈሩም የእሳት ነበልባል ወጥቶ በእርሱ ላይ የተነሱትን እሊህን አቃጠላቸው እንጂ አለ። እውነት ነው፣ ወልድ የአይሁድን ሕዝብ በሦስትነቱ ስም አጥፍቷቸዋልና። ዕዝራ 12:2። ብዙዎች ነቢያት የአብ የወልድ የመንፈስ ቅዱስ የሦስትነቱን ልዩነት ይናገራሉ። ስለ አካላቸው ሦስትነትና አንድ አምላክ ስለመሆኑ የሚያቃጥል እሳት ስለሆነ ስለ መለኮታቸው አንድነት፣ ስለ አናኗራቸውና ስለ መንበራቸው፣ ስለ ፍቃዳቸውም አንድነት፣ ስለ መንግሥታቸው አንድነት ነቢያት የሚነግሩህን ስማ። ስለ ወልድ መወለድም በኦሪት ዘፍጥረት ያለውን ስማ። እነሆ አዳም ከእኛ እንደ አንዱ ሆነ ያለው አብ ስለ ልጁ የአዳምን ሥጋ እንደሚለብስ ስላወቀ ነው። ዳግመኛም የሚረዳው ጓደኛን እንፍጠርለት ያለው ለእርሱ ማደሪያው የምትሆን ለአዳምም ረዳቱ የምትሆን ማርያምን ከእርሱ እንድንፈጥርለት ስላወቀ ነው። አዳም ሚስቱን ሔዋን ብሎ ጠራት። ትርጓሜውም ሕይወት ማለት ነው። ዘፍጥረት 2:18። ዳግመኛ ሙሴ ትምህርቴ እንደ ጠል በእርሻ ላይ እንደሚወርድ ዝናብ ጉም በበዛቶ ላይም እንደሚወርድ ይውረድ አለ። እርሻም የማርያም ሥጋ ነው። ወደ እርሻ የወረደው ዝናብም በማኅፀኗ ያደረው ከእርሷ የተወለደው ወልድ ነው። ባዘቶም የእመቤታችን ማርያም የሥጋዋ ንጽሕና ነው። ጉም የተባለውም ያከበራትና ያነጻት መንፈስ ቅዱስ ነው።
ዘፍጥረት 32:2 ዳግመኛም ዳዊት ከሰማያት ዘንበል ብሎ ወረደ አለ። ዳግመኛም ነገሬ እንደ ጠል ይወርዳል፣ በምድር ላይ እንደሚወርድ ነጠብጣብም ይወርዳል፣ በዘመኑም እውነት ይወጣል አለ። መክብብ 71:6 ዳግመኛም አቤቱ ከሰማያት ዘንበል ብለ ውረድ፣ ዳግመኛም ትእዛዙን ለምድር ይልካል፣ ቃሉም በፍጥነት ይሮጣል። መዝሙር 143:5 ዳግመኛም ሙሴ ስለ ልደቱ ሁሉም የእግዚአብሔር ልጆች ጽኑ ነው ይላል። ዳዊት ሁለተኛ ስለ ልደቱ እግዚአብሔር አንተ ልጄ ነህ እኔም ዛሬ ወለድኩ አለኝ አለ። ዳግመኛም ከንጋት ኮከብ አስቀድሞ ከባህሪ ወለድኩ አለ። ዳግመኛም ከአረብ ወርቅ እየገበሩለት ይኖራል አለ። ዳግመኛም የኢትዮጵያ ሰዎች በፊቱ ይገዛሉ፣ ጠላቶቹም አመድ ይቅማሉ። የተርሴስ ደሴቶች ነገስታትም ግብር ያቀርቡለታል። የአረብና የሳባ ነገስታትም እጅ መንሻ ያመጡለታል። የምድር ነገስታት ሁሉ ይሰግዱለታል አለ። ኢሳይያስ ከእሴይ ስር በትር ትወጣለች፣ ከግንዱም አበባ ይወጣል፣ የእግዚአብሔር መንፈስ በእርሱ ላይ ያርፋል አለ። ከእሴይ ስር የወጣች በትርም ማርያም ናት። ከግንዱ የወጣው አበባም ከእርሷ የተወለደው ወልድ ነው። በእርሱ ላይ ያረፈው የእግዚአብሔር መንፈስ ማርያምን የረዳት መንፈስ ነው። ኢሳይያስ 11:1 ዳግመኛ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች አለ ነቢየ እግዚአብሔር ቅዱስ ኢሳይያስ በምዕራፍ 7:14 ዳግመኛም ሕፃን እጁን በእባብ ጉድጓድ ያስገባል፣ የሚነካውም የለም አለ። ዳግመኛም ሕፃን አባቱንና እናቱን መጥራት ሳያውቅ የደማስቆን ገንዘብ ይወስዳል። ኢሳይያስ 11:8 ዳንኤልም ኢየሩሳሌም እስከ ክርስቶስ ንጉሥ ድረስ ትታነጻለች አለ። ዳንኤል 9:25 ሰሎሞንም ወንድሜ እንደ ፌቆንና እንደ ወጣት ዋሊያ በቤቴ ተራራዎች ላይ እየዘለለ መጣ አለ። የቤተልሔም ተራራዎች እስራኤል ናቸው። ከእርሱም የአማኑኤል ማደሪያ የሆነች ድንግል ማርያም ተገኘች። መኃልየ 2:8 ይህ ሁሉ ከመጻሕፍት ምስክር ጠቅሶ ለእኛ ከሃዲዎች እንዲህ አላቸው። የአርዮስና የንስጥሮስ የሰባልዮስም ልጆች ሆይ ይህ ሁሉ ለምን አታምኑም? የነቢያት መጻሕፍትንስ ትሰማላችሁ፣ ከድንግል ማርያም የክርስቶስን መወለድ ትክዳላችሁ። እናንተ የረከሳችሁ ሰነፎች ልቦናችሁ ድንጋይ ነውን? እኛስ የክርስቲያን ልጆች ከመለኮቱ ዙፋን ሳይለይ ከሰማያት መውረዱን ከድንግል ማርያም መወለዱን በዚህ ዓለም መገለጡን እናምናለን። በዚህ ሥጋም መሰቀሉን፣ መሞቱን፣ መነሳቱን፣ ወደ ሰማያት ማረጉን፣ ዳግመኛ መምጣቱን እናምናለን። ሥጋውንም በመፈተት እንበላለን፣ ደሙንም በማመስገን እንጠጣለን። ታምራቱን አየን፣ ምሕረቱንም አገኘን። በድንግልና ስለወለደችው ማደሪያው ስለሆነች ለማርያም እንሰግዳለን። እሊያ ከሃዲዎች ይህን ሰምተው እግዚአብሔርን አያድንህም እያሉ እየረገሙት ሄዱ። እርሱም እናንተ ከሃዲዎቹን እግዚአብሔር አያድናችሁ የረከሳችሁ የሰይጣን ልጆች ከእኔ ሂዱ አላቸው። ይህንን ባላቸውም ጊዜ እሊያ ከሃዲዎች ኀፍረትን ተከናንበው ወደ ቦታቸው ተመለሱ፣ መናገርም ተሳናቸው። ያ ጊዜ አባታችን መልከ ጼዴቅ ከከሃዲዎች ከተከራከሩ ከገዳመ ቀንጦራር ተነስቶ ወደ በዓቱም ገባ። የጻድቁ አባታችን የመልከ ጼዴቅ በረከት ረድኤት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን፣ ይቅር ይበለን፣ ይዘከረን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ የእሱ በጎ ፍቃድ ይሁንልን። ለበረከት ጻድቁ አባታችን የመልከ ጼዴቅን አንድ ተአምር አነባለሁ። የአባታችን መልከ ጼዴቅ ጸሎት በረከቱ ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና የመውደቅ በሽታ የያዘው አንድ ሰው ነበረ። ወደ አባታችን መልከ ጼዴቅ በቀረበ ጊዜም ጋኔኑ ጣለው፣ አንፈራገጠውም፣ አረፋ ማስደፈቀው።
አስለገገውም። ያን ጊዜ አባታችን ቅዱስ መልከጼዴቅ ያንን ሰው ይዞ በፊቱ ላይ እፍ አለበትና አንተ ርኩስ መንፈስ ከዚህ ሰው ላይ ውጣ፣ ዳግመኛም አትግባ አለው። ያን ጊዜም ከእርሱ ወጣ፣ ጋኔኑም ተወው። ያ ሰው በአባታችን መልከጼዴቅ ጸሎት ፈጥኖ ዳነ፣ ጋኔኑም ለቀቀው። እንዲህም አጋንንቱ ከሰው ላይ ያስወጣቸው ነበረ። ያ ሰው ይህን ታላቅ ተአምር አይቶ እጅግ አደነቀ፣ ጤናውንም ስላገኘ ተደሰተ። የዚህ ጻድቅ ፈጣሪው አመሰገነው፣ ተአምራቱንም ተናገረ። ጸሎትና በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን አሜን። የአምላካችን ስም የተመሰገነ ይሁን። እኛንም ሁላችንም በያለንበት ይጠብቀን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። በእውነት ሰላሙን፣ ፍቅሩን፣ አንድነቱን ይሰጠን ዘንድ በፍቅር ይጎበኘን ዘንድ የሰላም አምላክ በእውነት ኃይሉን ይሰጠን ዘንድ ያቀረብነውን ጸሎት ልመናችንን ይቀበለን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነውን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ሁላችሁም ይህንን ምስል ቪዲዮ ሸር በማድረግ ለምእመናን ይህን ጸበል ጸዲቅ ታደርሱልን ዘንድ በጻድቁ አባታችን መልከጼዴቅ ስም እንጠይቃችኋለን። ከዚህ በመቀጠል ደግሞ የጻድቁን አቡነ መልከጼዴቅን ገድሉን እንቀጥላለን። ከዚህ በመቀጠል ደግሞ ለበረከት የጻድቁን የአባታችን መልከጼዴቅ መልክ አነባለሁ። አባቶቻችን እንጦንስ፣ መቃርስ፣ አቢብ፣ ሲኖዳና ገብረ መንፈስ ቅዱስ ሰላም ለእናንተ ይሁን። ተክለ ሃይማኖት፣ ኤዎስጣቴዎስ፣ ዜና ማርቆስ፣ አረጋዊና መልከጼዴቅ፣ ሊባኖስና ኪሮስ ተባርኩን ዘንድ በዚህ በቁመን በምንጸልይበት ቦታ ኑ። ግሩም በሆነ በአብ በወልድ በመንፈስ ቅዱስ ስም እና የትሕትናንም የዛሬም እመቤቴ በሆነች በቅድስት ድንግል ማርያም ስም በዓለም ያሉም ነዳያን መመኪያቸው ክቡር መልከጼዴቅ ሆይ የጣፈጠና ያማረ ዝማሬና ውዳሴን አሁን ጀመርኩ። የሚያስደንቅ ኃይልንም ልፈጽም እርዳኝ አሜን። ሰላም ለጽንሰትከ የጥበብና የእውቀት መሰረት ለሆነው ጽንሰትህና እግዚአብሔር ለወደደው ልደት ሰላምታ ይገባል። ምስጋናን መዝሙርን የምትወድ መልከጼዴቅ ሆይ ከአንተ በአንድነት በቀኝም እቆም ዘንድ አድለኝ። ሁሉም ስራው እስከሚከፍለው ድረስ ሰላም ለዝክረ ስምከ እንደ ጊደር ወተት ለተወደደና እንደ ወይን ላማረ ያዘኑ ልቦች የሚያስደስት ለስምህ መታሰቢያ ሰላም ላለው የአርብ መስቀል በሚሆን በወልድ መስቀል የተሰቀልክ መልከጼዴቅ ሆይ በሚያስደንቅ ኃይሉ ደግሞ እንዳይገዛን ለተንኮለኛ አውሬ ከመገዛት ልጆች ነፃ አውጣን። ሰላም ለስዕርተ ርእስከ የእውነት የቆብ አክሊልን ለተሸከመ ራስህና እንደ ወጣቶች ጎፈሬ ለማይታይ ለራስህ ጠጉር ሰላምታ ሰላም ላለው መልከጼዴቅ ሆይ ነፍሴን የጸና ምክርን ምከር። ወንድም ለተጹን የሰውን ጥፋት ባየ ጊዜ ራሱን ለሞት አሳልፎ ይሰጥ ዘንድ ወዷልና። ሰላም ለገጽከ ዓይኖችህ መጋረጃ ለሆኑ ቅንድቦችህ እና ከፀሐይ መውጣት ይልቅ ለሚያበራ ፊትህ ሰላም ላለው የሶስት አካላት የሥላሴ ማደሪያ የምትሆን መልከጼዴቅ ሆይ ይህን ለክብር የዘመርሁትን ያቀረብኩትን የምስጋና መስዋዕት ጌታዬ ሆይ ተቀበል። ሰላም ለአዛኒከ የአማኞች ልጆችና የጎልማሶች ምእመናን ልመና በጭንቅ ለሚሰሙ ጆሮችህም ሰላም ላለው በጽድቅና በሃይማኖት ወርቅ የበለጸክ መልከጼዴቅ ሆይ
በምስራቅና በምዕራብ በአንተ የታመኑትን ጥልቅ ከሚሆን የፍርድ ባህር በቃል ኪዳንህ አውጣቸው። ሰላም ለመላቲከ የተወደደ ሽታ መዓዛ በሮች ለሆኑ አፍንጮችህና ህብራቸው ነጭ ለሆነ ጉንጮች ሰላም ላለው መልከ ጼዴቅ ሆይ መንታ የሆኑ የይቅርታ በትሮችን አጸና የምድረ በዳ ደግሞ አንበሳ ዲያብሎስ በመንጋዎች ምእመናን ላይ በየመንገዱ ሁሉ በየጊዜው እንሆ ይጮሃልና። ሰላም ለከናፍሪከ የዓለም ነገር በዓለም ፈጽሞ ላልተናገሩ አለቃ የምትሆን ኢያሱ መልከ ጼዴቅ ሆይ ታምራትን እያደረከ ማርና ወተትን የምታፈስ የርስት ምድር አገር ኢየሩሳሌም ለሕዝቦች ማደሪያ ትሆንን ዘንድ አውርሰን። ሰላም ለአስናኒከ እንደ በረዶ ለነጡ ጥርሶችህና አብ ወልድ መንፈስ ቅዱስን ለማመስገን ለቆመ አንደበት ሰላም ላለው በሰማያዊት ቦታ የክብርህ መልከ ጼዴቅ ሆይ ተመርጠው ከሚገቡ ጉንዶች ጋራ በምታስፈራ የፍርድ አደባባይ ቀን ጊዜው በቀኝ አቁመን። ሰላም ለቃለከ የሚያስደነግጥ የአንበሳ ድምፅ ለሆነ ድምፅህና በሽተኞች ባልንጀሮችን ለሚፈውስ ትንፋሽ ሰላም ላለው በኃጢአት ለአነከሰ የዕፀ መስቀል ምርኩዝ ይሁን ከአንተ መልከ ጼዴቅ ሆይ ከመፍገምገምና በኃጢአት ድድ ከመውደቅ ወዳጅህን ጠብቀኝ። በየጊዜው ከስጦታ ድምፅ አሰማኝ። ሰላም ለጉሬከ የዓለም ወይን መጠጥን ለናቀ ጉሮሮ እና ትዕግስት ለመሸከም ላዘነበለ አንገት ሰላም ላለው መልከ ጼዴቅ ሆይ ከፈጣሪ ዘንድ ስልጣንን ያዝ ያበበልን የወይን ቦታዎች እንዳይጠፋብን ትንሽ ቀበሮች መናፍቃን ከሃዲያንን ታጠምድልን ዘንድ ሰላም ብል በነጭ ግምጃና በቀይ ግምጃ ከመሸለም ለሸሹ ለራቁ ትከሻዎች ሰላም ላለው ስድስቱን ቃላተ ወንጌልን የጠበቅ ክቡር መልከ ጼዴቅ ሆይ ኃያላን የሚሆኑ ሱራፌል ያከብሩሃል፣ የተሾምክ ካህን ያመሰግኑሃል። ሰላም ለዘባንከ የመከራን ሸክም ለተሸከመና በእምነት በመገረፍ ለቆሰለ ጀርባ ሰላም ላለው ቂም በቀል የማታውቅ መልከ ጼዴቅ ሆይ አለቃነት ከተጋድሎ ደብር ከፍ ከፍ ባለ ጊዜ አንተን የታመኑ ይቅርታን አገኙ። ሰላም ለእንግዳከ የታላላቅ ቅዱሳን መቀመጫ ማደሪያ ለሆነ ጭንህና ለደረት ሰላም ላለው በቅድስና ሀብት የክብር መልከ ጼዴቅ ሆይ እንደሚቀዳ ሽቶና እንደ ከርቤ መዓዛ የቅድስና ሽታ በፍጥረት አፍንጫ ሁሉ ይሸታል። ሰላም ለአዳዊከ የልዑል ክርስቶስ እጅ በመስቀል ላይ እንደተዘረጉ ለልመና ወይ ለጸሎት ለተዘረጉ እጆች ሰላም ላለው ኃይልና ድንቅ ተአምር የምትሰራ ኃይለ መልከ ጼዴቅ ሆይ ከሚያቃጥል ሲኦል ከውስጡ በገባህ ጊዜ ከጠበታው ከዝናም ቅዝቃዜ ይልቅ በጸሎት እንዴት ቀዘቀዘ። ሰላም ብል ለሁለቱ ጡንቻዎች የከበረ የመንፈስ ቅዱስ በውስጡ ባለ ለክርን ሰላም ላለው ባለ ስልጣን መልከ ጼዴቅ ሆይ በዚህ በአንተ ስልጣን ተገዳዳሪዎችን የንስጥሮስ ወገኖች እነሱ ከጥፋት ባህር ውስጥ ፈጽሞ ይጥለቁ። ሰላም ለእመትከ የፍቅርና የሕግ ምሰሶን ለሚሰፈር ለክንድህና የሚስጥር ስጦታ ለሕዝብ ለሚሰጥ ለመሃል እጅ ሰላም ላለው መልከ ጼዴቅ ሆይ የረድኤትህ ጠል በሰውነቴ ግምጃ ላይ በየጠዋቱ ሁሉ ፈጽሞ አሳደር። ይቅርታ ለሀገር ሁሉ ይድረስ። ሰላም ላጽብኢከ ህብራቸው የበረዶ ህብር ለሚመስል ጽፍሮች ሁሉ እና ለጣቶች ሰላም ላለው መልከ ጼዴቅ ሆይ ወደ አምላክ ወደ መድኃኔዓለም ለምን የምስራችን መለከትና የደስታ ድምፅ በአዘንተኛው ዓለም ውስጥ በቃል ኪዳን ይሰማ ዘንድ ሰላም ለገቦከ ከመስቀል አልጋ ላይ ለተኛ ወገብህና በበረከት እንጀራ ለውዘ ሆድህ ሰላም ላለው በአብ በቃሉ ፊት የምትኖር መልከ ጼዴቅ ሆይ አምስቱ ውሾቹ ለመግደል በተጣሉ ጊዜ ከአንደበትህ ሰገባ የቁጣ ሰይፍ ይመዘዝ። ሰላም ለልብከ የይቅርታና የርኅራኄ መዝገብ ለሆነ ልቦና ከጽኑ ቂምና በቀል ውጭ ለሆነ ኩላሊቶች ሰላም ላለው የልዑል ክርስቶስ ሐዋርያ መልከ ጼዴቅ ጴጥሮስ ሆይ አዲስ የሆነ የወንጌል ሥርዓትን ለልጆች አስተምረን። አንተ ኃይል አለህና የመንፈስን ኃይል ስጠን። ሰላም ለህሊና የዓለም ሐሳብ ለማያስብ ህሊና ሰላም ላለው በክርስቶስ የፍቅር እሳት ለተቃጠለ አንጀት ሰላም ላለው መልከ ጼዴቅ ሆይ ነፍሴ መልካም ዜናን ምስራችን አብሰረኝ ትልሃለች። ከእኔ ጋር ትኖር ዘንድ ከዓለም
ተሰዳሃልና ሰላም ለነዋይ ውስጥከ እብል ለውስጥ አካሎችን የአካላት ሁሉ መጋዣ ለሆነ አንብርት ሰላም ላለው በበረሃ በዱር የምታደር መልከ ጸዴቅ ሆይ ችሎታ ባለው በረዳትነት ጋሻ በጥልና በመገዳደል ጊዜ ልጆችን ሰጉረን ሰላም ለሐቄከ የደስታ ቅንነት ለታጠቀው ገብህና የሟች ስጋ ምሰሶዎች ለሆኑ ጭኖች ሰላም ላለው የበደልን ግድግዳ የምታፈርስ ንጹሕ መልከ ጸዴቅ ሆይ የእውነት መስቀልን ታምኝብሃለሁና ከጠላቶች ፊት እንኳን ሰውረኝ ዘንድ ሰላም ለአብራኬከ ለሰማይ አምላክ ስግደትን በግልጥ ለሚያቀርቡ ለእግሮችና ጉልበቶች ሰላም ላለው መልከ ጸዴቅ ሆይ የአዝመራ ስንዴ ጎድሎ እንዳይሆን ከልቤ እርሻ ላይ ደግሞ በቅሎ ፈጽሞ አድጓልና እንክርዳዱን ንቀል ሰላም ለሰኳናዊ ከለ አዘውትሮ ለማስተማር ለተመላለሱ ጫማዎችና በፍቅር መንገድ ለሚሄዱ ተረከዞች ሰላም ላለው ኃያል መልከ ጸዴቅ ሆይ ትሩፈ መገባር ሆነሃልና አይላፍ በሆኑ መንጋዎች ላይ ደግሞ ማረፊያ ካደረከው ታሳርፈኝ ዘንድ ተማጸንኩ። ሰላም ለአጽብኢከ አስቀድሞ ከእግር ግንድ ላይ ለበቀሉ 10 ጣቶችና ጥፍሮች ሰላም ላለው የከበርክ መልከ ጸዴቅ ሆይ በየማግስቱ ለምንሃለው ፈጽሞ ጠላቶችን ስማቸውን ትደምስስ ዘንድ ደሙ በፈሰሰ በክርስቶስ አምልሃለው። ሰላም ለቆምከ እንደ ዘንባባ ዛፍ ለአማረ ቆመትና ከፀሐይና ከጨረቃ ለሚበር ፊት መልክ ሰላም ላለው ብርቱ የሆንከ መልከ ጸዴቅ ሆይ ትእዛዝ አለህና የእሳት ሐዘን ወደ አቃጠለ ወደ እኔ በቸርነት በደስታ ውሃ ይፍሰስ። ሰላም ለጸአተ ነፍስከ መዓዛው ሽቱ ለሆነ ለበድነ ስጋና በአምላክ በክርስቶስ ፍቃድ ለነፍስ መውጣት ሰላም ላለው ሁከትና ጠብ የተዋብክ ንጹሕ መልከ ጸዴቅ ሆይ ልጅን ከከሃዲ መልክ እጅ አድነኝ አንተ ብቻን የተባረክ መነኩሴ ነህና ሰላም ለግንዘተ ስጋከ በፈሰሰ የሽቱ ግምጃ ወንድሞች ለገነዙት ለስጋ ግንዘት ሰላም ላለው ለተሾሙ አባቶች በላይ የተሾሙ መልከ ጸዴቅ ጌታዬ ሆይ የሕይወት አምላክ የምህረት ደጁ በቃል ኪዳን ፈጥኖ ይክፈትልኝ። ሰላም ለመቃብርከ በተወደደና በተመረጠ በይቅርታው ደብር ላይ ላለ መቃብርህና ከጽድቅና ነፍስ ጋር ለተባበረ ፍልሰትህ ሰላም ላለው ኃያል መልከ ጸዴቅ ሆይ ፈጽሞ ባመሰገነ በፍቅርህ ወይን የህሊናን አቅም ሰከረ ለኔ ዋጋ ክብርን አብዛልኝ። ሰላም ለተመሰገነ መልክ የሰላምና የፍቅር እጅ መንሻን በአዲስ ህሊና እጅ አቀርባለሁና ንጹሕ መልከ ጸዴቅ ሆይ ወዳጅን ከበደልና ከርኩሰት በተለየ የቃል ስልጣን ቀድሰኝ አክብረኝ። አንተ የካህናት አለቃ ነህና ሞገስና ክብርም አለህና ና ሀቤ ያዘኑትን የሚያስደስት እጹብ ድንቅ የሆነ ብዙ ተአምራትን ቃል ለመስማት የተሰበሰብነውን ተባርከን ዘንድ አባታችን መልከ ጸዴቅ ሆይ ወደኛና አንተ በእውነት የክርስቶስ ሐዋርያ ነህና ሰላም እብል ለደብረ መድኃኒት ለቅድስት ድንግል ደብረ መድኃኒት ሰላም እንላለን። በውስጧ በምንም ያልተደረገ ተደርጓልና የምሕረት ኪዳንን የተቀበልክ ብፁዕ መልከ ጸዴቅ ሆይ ትሁት የሆነ የሰውን ስጋ የሚበላ ምድር በኪዳን የሞት ሰውን አጽም ፈጽሞ እንዳይበላት ሰላም ለከ መልከ ጸዴቅ የታመነ የክርስቶስ ሐዋርያ መልከ ጸዴቅ ጴጥሮስ ሆይ ሰላም ላንተ ይሁን። የምድር አሕዛብ በብረት በትር ተጠብቅ ዘንድ የስልጣን ሀብት ትሰጠን ዘንድ ሰላም ለከ መልከ ጸዴቅ ሆይ ቀን በወጣ ጊዜ ሁሉ ስለ አንተው 100 ጊዜ በመገረፍ ሰላም ላለው የጥፋትን ቀን ድንገት በተጣለልኝ ጊዜ ያን ጊዜ የረዳት ጋሻ ሁነኝ። ሰላም ለከ መልከ ጸዴቅ ሆይ ሰላም ላንተ ይሁን። የጽድቅ ምንጮችን የእኛን ወይን ሰውነት በዘመኖች ሁሉ አዘውትሮ ያጠጧት የሃይማኖትን ፍሬን ታፈራ ዘንድ ሰላም ለከ መልከ ጸዴቅ ሆይ የልቦናችንን መቅረጽ ላይ የምግባርና የገድል መብራትን ታኖር ዘንድ የወንጌል ልጆች እንማልዳለን። አንተ ኃይልን የምትሰራ ነህና ሰላም ለከ መልከ ጸዴቅ ሆይ ሰላም ላንተ ይሁን። ከልቦናችን እርሻ ላይ የእሾህና የኃጢአት እንክርዳድን ትነቅል ዘንድ ስልጣንን ከአምላክ ዘንድ ያዝ ተቀበል። አንተ የርኅራኄ ሀብት ነህና ሰላም ለከ ፍቅርን የተመላ መልከ ጸዴቅ ሆይ ሰላም ላንተ ይሁን። ከእንድርያስ ጋር ፈጽሞ በየጠዋቱ ጎብኘን የሚስጥር እንጀራን ትመግብ ዘንድ ሰላም ለከ መልከ ጸዴቅ
ቸረሮሩ መልከ ጸዲቅ ሆይ ሰላም ላንተ ይሁን። የአብ በኩር በወጣ ጊዜ ወደ ሰርጉ ቤት እንደ ሙሽራው ቤት ጥበብን የተመላ መልከ ጸዲቅ የሚያስደነግጥ የደስታ አገሮች አግባን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወዳጁ መልከ ጸዲቅ ሆይ ከመከራ ስጋ ከመከራ ነፍስ ጠብቀን። የቅዱስ መልከ ጸዲቅም ምልጃና ጸሎቱ ረድኤትና በረከቱ መጽሐፍ ገድሉን ካነበብን ከሰማን ካሰማን ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ሰላሙን ይመልሰልን። ለታመሙት ለታመምነው እግዚአብሔር ፈውስን ይላክልን። ለታሰሩት መፈታትን እግዚአብሔር ይላክልን። በአንድነቱን ቅዱስ የሆነውን ስሙን አባታችን ወይ እንበል። አባታችን ወይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች የቅዱሳኑ በረከት የበለጠ እንዲያድርባችሁ ሼርና ላይክ በማድረግ ለዓለም የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁ የቅዱሳን ዝክር ተከታታዮች በድጋሚ እንኳን ለዐቢይ ጾም ለመጀመሪያ ሳምንት ለሁለተኛ ቀን በሰላም አደረሰን፣ በሰላም አስጀመሩ፣ በሰላም ያስፈጽመን። ውዶችዬ በእውነት የጀመርናትን ቤተክርስቲያን እንድንጨርስ ሁላችሁም እጃችሁ እንድዘረጉ፣ እንደዚሁም ደግሞ ሁሌም እንደመላችሁ ከጾም የሚሰበሰበው ለድሆች ለምስኪኖች እንረዳለንና የቁርሳችሁን የምሳችሁን ከኔ ጋር ነው እንግዲህ የምትልኩልኝ ማለት ነው። ለዛ ሰው ይበለን። ይህን ቪዲዮ ግን ሼር በማድረግ አስራት በኩራታችሁን በመላክ እንድትተባበሩን በስላሴ ስም እንጠይቃለን። ይማረን ነው ይሳለነ ቸርነቱን በጎነቱ ያርቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ ሀገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ተቀደስ መገንጻ መሰነ ቃልከ በከመ በሰማይ ከመ በምድር ይሰነ ዘለለ ዕለትነ ሀበነ ምድር ለነ አበሳነ ወጌጋየነ ከመ ንርዛበ ሰሪታነ ዚያስተመንስት አላርን ነው ባላና እንኩሎ ኩይስመት ያገዲ መንግስት አይለሰው ያላለም ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይጎድንግሎ ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲ ማለት ወር በቀርጽ እየተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ጣይና ተመጸነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ከማት ያተዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ መበጽም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ።
በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን